በትግራይ ክልል ከ480 በላይ የጅምላ መቃብሮች መገኘታቸው ተገለጸ። የጊዜያዊ አስተዳደር ፕሬዝዳንቱ የደረሰውን ጉዳት ዓለም ሊያውቀው ይገባል ብለዋል። የአዲስ አበባ ከተማ አስተዳደር ካቢኔ የከተማዋ የ2018 ረቂቅ በጀት 350 ቢሊዮን ብር እንዲሆን ወስኗል። ከፌዴራል መንግስት ስለሚገኘው ድጋፍ የከተማ አስተዳደሩ የፋይናንስ ቢሮ ለሪፖርተር ምላሽም ሰጥቷል። የቀጠለውን የእስራኤልና ኢራን የጥቃት ልውውጥ የተመለከቱ አዳዲስ መረጃዎችም አሉ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ኢልያስ ክፍሌ ይዤላችሁ ቀርብ ያለው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ካቢኔ የከተማዋ የ2018 ረቂቅ በጀት 350 ቢሊዮን ብር እንዲሆን ወሰነ። የአዲስ አበባ ከተማ አስተዳደር ካቢኔ አራተኛ ዓመት 12ኛ መደበኛ ስብሰባውን ትላንት ሰኔ 9 ቀን 2017 ዓ.ም ሲያካሄድ የአዲስ አበባ ከተማ አስተዳደርን የ2018 ዓ.ም በጀት 350 ቢሊዮን ብር ሆኖ በከተማዋ ምክር ቤት እንዲጸድቅ አስተላልፏል። ከከተማ አስተዳደሩ የከንቲባ ጽሕፈት ቤት ሪፖርተር የተመለከተው መረጃ ረቂቅ በጀቱ በዋናነት ድህነት ቅነሳ ላይ በማተኮር ለዘላቂ ልማት የሥራ ዕድል ለሚፈጥሩ ትላልቅ ፕሮጀክቶችና ከከተማው ነዋሪ በተለያየ መንገድ ለቀረቡ ጥያቄዎች ምላሽ ለሚሰጡ አገልግሎትና አቅርቦት ድጎማዎችን ያካተተ ስለመሆኑ ታውቋል። በዚህም ለካፒታል በጀት 249.9 ቢሊዮን ብር እንዲሁም ከፍተኛ ጥንቃቄና ቁጠባን መሠረት ላደረገ የመደበኛ በጀት ደግሞ 100.1 ቢሊዮን ብር የበጀት ጣሪያ ተወስኗል። ይህ በእንዲህ እንዳለ በቅርቡ በገንዘብ ሚኒስትሩ አህመድ ሺዴ በኩል ለሕዝብ ተወካዮች ምክር ቤት የቀረበው የፌዴራል መንግስት ረቂቅ የ2018 በጀት ውስጥ ለአዲስ አበባ ከተማ አስተዳደር የበጀት ድጋፍ ባይያዝም ለተወሰነ ዓላማ የሚውል የድጎማ በጀት ግን እንደሚኖር የከተማ አስተዳደሩ የፋይናንስ ቢሮ ለሪፖርተር አስታውቋል። የከተማ አስተዳደሩ በየዓመቱ በጀት ሲይዝ ከፌዴራል መንግስት ለልዩ ዓላማ የተገደበ የበጀት ድጎማ ታሳቢ እንደሚያደርግ የገለጹት የከተማ አስተዳደሩ የፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ለመጪው በጀት ዓመት የከተማ አስተዳደሩ የያዘው በጀትም ከፌዴራል መንግስት የሚገኘውን ድጋፍም ታሳቢ በማድረግ እንደሆነ ገልጿል። አዲስ አበባ የራሷ ገቢ ስላላት ከፌዴራል መንግስት ጥቅል የበጀት ድጎማ እንደማይደረግላት የገለጹት ኃላፊው፣ ሆኖም ለተወሰነለት ዓላማ የሚውል የበጀት ድጎማ ወይም ስፔሲፊክ ግራንት በየዓመቱ ይያዝላታል ብለዋል። ይህም የበጀት ክፍተትን ለማጥበብ ለማህበራዊ አገልግሎትና ለተወሰነለት ዓላማ ብቻ የሚውል መሆኑንም ተናግሯል። በከተማ አስተዳደሩ ለመጪው በጀት ዓመት ለእነዚህ ዓላማዎች የሚውል የተያዘለት የበጀት ድጎማ መጠኑ ና ዓላማውን ለመግለጽ በምክር ቤቱ መጽደቅ ይኖርበታልም ብለዋል። በተገባደደው የ2017 በጀት ዓመት ለአዲስ አበባ ከተማ ተመድቦ የነበረ ጥቅል የበጀት ድጎማ 5.4 ቢሊዮን ብር ሲሆን ይህም በኢኮኖሚ ማሻሻያ ወይም ሪፎርም ምክንያት የተፈጠረን የኢኮኖሚ አለመረጋጋት ለመቆጣጠር እንደሆነ የሪፖርተር የገንዘብ ሚኒስቴር ምንጮች ገልጸዋል። ይሁን እንጂ የፌዴራል መንግስት ለከተማ አስተዳደሮች የበጀት ድጎማ እንደማይይዝ ምንጮቹ አክለዋል። ለመጪው በጀት ዓመት መንግስት ባለበት የብድር ጫና እንዲሁም የከተማ አስተዳደሩ የተረጋጋ የኢኮኖሚ ቁመና ላይ መገኘትን ታሳቢ በማድረግ የተያዘ ጥቅል የበጀት ድጎማ የለምም ተብሏል። የከተማ አስተዳደሩ የፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ለሪፖርተር የሰጡት ገለጻ የሚከተለው ነው። ከጀነራል ሰብሲዲ ጋር ታይቶ አዲስ አበባ የራሷ ገቢ ስላለ ምጥጥር የለም። ስፔሲፊክ ግራንት ግን ፊስካል ጋፑን ለማድረግ ሚኒመም ሶሻል የሚሰጡ ሰርቪሶችን ስታንዳርድ ሚት ከማድረግ ጋር ታይዞ ይሄ የግድ ነው። ለሁሉም ክልሎች ለከተማ አስተዳደሮች ይሰጣል ነው። ስፔሲፊክ ግራንት ማለት ላይክ ዳይሬክትሊ ስንወስደው የበጀት ድጎማ ብለን ነው የምንወስደው አይደል? አይ ሁለት አይነት ነው የበጀት ድጎማ፣ ጥቅልና በዓላማ የተገደበ። አንደኛው በዓላማ ያልተገደበው አንቺ ወስደሽ እንደፈለግሽ ድርድር የምታደርግበት ማለት ነው። ሁለተኛው ግን ለስፔሲፊካሊ ለዚህ ፐርፐዝ ለምሳሌ ያለ መጥቷል ትችላለሽ፣ ለመንገድ ትችላለሽ፣ እንደዚህ ስፔሲፊክ በቃ ለታወቀ ዓላማ ወስደሽ እንደፈለግሽ የምትቀይሩ ሰው ቅድም እንዳልኩሽ የስፔሲፊክ ግራንት ዓላማው አይዘር የፊስካል ጋፕ ማጠብ ነው። ሁለተኛ ሚኒመም ስታንዳርድ የሚሰጡ ሰርቪሶችን ማስጠበቅ ሚኒመም ስታንዳርድ ያ ሲሆን በዛ በኢንተርቬንሽን ኤሪያ ላይ ነው ተመስርቶ የሚሰጠውና ምናልባት የሚመለከተው
ተቋምኛ ነገሩ እኛ እናጣራ ግን እኛ አለን ነው። እኔ ብዙ ሹ አይደለም መስመቱ ሁልጊዜ በጀት እናዘጋጅ ከፌደራል በስፔሲፊክ ግራንት ለኛ የሚሰጠው መረጃ እንወስዳለን። ሶስት ሞዳሊቲ አለ። የመጀመሪያው ቻናል አንድ የሚባለው በገንዘብ ሚኒስቴር አማካኝነት ቀጥታ የሚመጣ፣ ሁለተኛ ደግሞ ቀጥታ ለሴክተር መስሪያ ቤቶች ከሚኒስቴር መስሪያ ቤት ይመጣል፣ ሶስተኛው እንኳን ለድጋፍ ሰጪ እርዳታ ድርጅቶች ነው። ሁለቱ በተለይ እኛ ይመለከታል ነው። በዋናነት ደግሞ ስፔሲፊክ ቻናል አንድ የሚባለው እኛ ጋር ነው። ስለዚህ እኛ በዛ መልኩ አለን። በትግራይ ክልል ከ480 በላይ የጅምላ መቃብሮች መገኘታቸው ተገለጸ። የጊዜያዊ አስተዳደር ፕሬዝዳንቱ የደረሰውን ጉዳት ዓለም ሊያውቀው ይገባል ብለዋል። የትግራይ የዘር ማጥፋት አጣሪ ኮሚሽን ከ2 ዓመታት በላይ ከተካሄደው ጦርነት ጋር ተያይዞ ከ480 በላይ የጅምላ መቃብሮች መገኘታቸውን አስታውቋል። የኮሚሽኑ ዋና ኮሚሽነር አቶ የማነ ዘርአይ እንደገለጹት ከ690 ሺህ በላይ ቤተሰቦችን ያካተተ ጥናት የተካሄደ ሲሆን በጦርነቱ ወቅት የተፈጸሙ የጦር ወንጀሎች ተሰንደው መቀመጥ አለባቸው ብለዋል። ከዚሁ ጋር በተያያዘም ሁሉም አይነት የሰውና የተፈጥሮ ሀብት ጥፋቶች እንዲሁም ወንጀሎች ማስረጃ እየተሰበሰበባቸው እንደሆነ ጠቁመዋል። ከክልሉ ውጪ በሌሎች የሀገሪቱ ክፍሎች በትግራይ ተወላጆች ላይ የተፈጸሙ ወንጀሎች ማስረጃም እየተሰበሰበበት እንደሆነ የገለጹት ዋና ኮሚሽነሩ በጦርነቱ ወቅት የተፈጸሙ ጾታዊ ጥቃቶችንም የመሰነድ ስራ እየተሰራ እንደሆነ አብራርተዋል። እስካሁን በተጠናው ጥናት መሰረትም በአንድ ወረዳ ብቻ ጥቃት ከተፈጸመባቸው 210 ሴቶች ውስጥ 57 የሚሆኑት የኤችአይቪ ቫይረስ ተገኝቶባቸዋልም ብለዋል። ኮሚሽነሩ አክለውም በመሰረታዊ አገልግሎቶች ማለትም በትምህርት፣ በጤናና በሌሎች ላይ የደረሰው ጉዳት ከፍተኛ መሆኑን በመጥቀስ በክልሉ ያለው የድህነት መጠን በ2012 ዓ.ም ከነበረው 29.6 በመቶ ከ2014 ዓ.ም በኋላ 91 በመቶ ደርሷል ሲሉ አብራርተዋል። በትግራይ የተፈጸመው የዘር ማጥፋት ወንጀል እንዳይረሳና እንዳይደገም እንዲሁም ፍትህ የሚረጋገጥበትና ወንጀለኞች ተለይተው በዓለም አቀፍ ፍርድ ቤቶች የሚዳኙበት ሁኔታ እንዲፈጠር ጥናትና ምርምሮችን ማካሄዳችንን እንቀጥላለን። ይህንን ወደ ቀጣዩ ትውልድ ካላሸጋገርን ጉዳታችን ይቀጥላል ሲሉም ኮሚሽነሩ ተናግሯል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው ኮሚሽኑ በጦርነቱ ወቅት የተፈጸሙ የጦር ወንጀሎችን የተመለከቱ ማስረጃዎችን ማሰባሰቡ የሚበረታታ እንደሆነ ገልጸው በክልሉ ሕዝብ ላይ የደረሰው ጉዳት ዓለም እንዲያውቀው የሚሰራው ስራ ተጠናክሮ መቀጠል አለበት ሲሉ ተናግረዋል። ኮሚሽኑ ከዚህ ቀደምም በክልሉ ያለው ሁኔታ እየተባባሰና የሰብአዊ መብት ጥሰቶችም ተባብሰው በመቀጠላቸው በምዕራብ፣ በሰሜን ምዕራብ፣ በማዕከላዊና በምስራቅ ትግራይ ያሉ መንግስታዊ ያልሆኑ ኃይሎች እንዲወጡ መጠየቁ ይታወሳል። በመጨረሻም የኢራኗ መዲና ቴህራን ነዋሪዎች ከከተማዋ ለቀው እየወጡ ነው ተባለ። ከኢራን መዲና ቴህራን ነዋሪዎች ለቀው እየወጡ መሆኑን ከሀገሪቱ የሚወጡ ምስሎች አሳይተዋል። በመዲናዋ የሚገኘው ካራቻሉስ የተሰኘው ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁንም እነዚሁ ምስሎች አመላክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም የእስራኤል ጦር ትላንት አመሻሹን በማህበራዊ ትስስር ገጻቸው ነዋሪዎች በሙሉ ከቴህራን በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ሰጥተው ነበር። ይህንን ማስጠንቀቂያ በሰጡ በሰዓታት ልዩነት ውስጥ የእስራኤል ጦር ትላንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ በመተካት በኃላፊነት ላይ የነበሩትን አሊ ሻድማንን መግደሉን ያስታወቀ ቢሆንም የኢራን መገናኛ ብዙሃን ስለ ሻድማኒ ሞት ያሉት ነገር የለም። ይህንን ተከትሎም የኢራኗ መዲና ቴህራን ነዋሪዎች ከከተማዋ ለቀው እየወጡ እንደሆነም ነው የተሰማው። ይህ በእንዲህ እንዳለ በሁለቱ ሀገራት መካከል የተጀመረው ጦርነት መባባሱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ የነበረውን የቡድን 7 ጉባኤ ከመጠናቀቁ በፊት በማቋረጥ ወደ አሜሪካ የተመለሱ ሲሆን ስለተመለሱበት ጉዳይ በዝርዝር ባይገልጹም በተኩስ አቁም ስምምነት ላይ አስተዋጽኦ ለማድረግ አንድ እርምጃ እንደሚኖራቸው አስምረዋል ሲል ቢቢሲ ዘግቧል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው አበይትና ፈጣን መረጃዎች ያደመጣችኋቸው ነበሩ። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ